ሰላም እንዴት ናችሁ ደህና ናችሁ ወይ አለን በያላችሁ በሰላማችሁ ብዝት ይበል እኛ ጋር ሁሉም ሰላም ነው ዛሬ እንደተለመደው በሌላ ቪዲዮ ከች ቢያለው ያምነን ግሬስ ቤተሰቦች ትላንትና ስለተፋው ያው በጣም ይቅርታ ዛሬ መጥቻለሁኝ የናብርሽና የናሩታን ጉዳይ ነው የምታውት ዛሬ የመጨረሻው መደምደሚያ ሆኗል በራት ግብዣ እንደው ሚሳቅ ገልጾታልና ሁሉም ሲረብሽ ሲስቅም ሲያለቅስም የነበረ ባንድ ትሪ በየአይነት ሆኖ ቀርቧል ብሏልና ልክ ነው አጣዩም አስታራቂውም ሁሉም ባንድ መድረክ ተሰብስበዋል ዛሬ አብርሃም ሳቁን መቆጣጠር አልቻለም ጥርሶቹ ሊዘጉ አልቻሉም ከንፈሩ ጥርሶቹ ሊሸፍኑት አልቻሉ ዛሬ ማለት ነው ልዩ ቀን ሆኖለታል ማለት ነውና በጣም ደስታ በደስታ ትላንትና በዙሪያቸው ተሰብስበው እነሱን ሲያመሰቃቀሉ እናስታርቃለን ብለው የተሳሳተ መንገድ ሲጓዙ የነበሩ ዛሬ በጋሽ የመምጣትና እሳቸው ባስተካከሉት ቤት ላይ ተሰብስበው ደስታቸውን እየገለጹ ይገኛሉ ዛሬ ልዩ ቀን ነው ብለዋል ራቱም ድግሱም የተለየ ሆኗል ትልቅ ሆቴል ማለት ነው ሁሉም ደጋሽ ሆኗል አስታራቂ ነን ብለው ሲረብሹ የነበሩ ሰዎችም ግብዣ በየፊናቸው አዘጋጅተናል ብለዋል ግማሹ ለሁለት ቀን ይሆነልን ተራ በተራ እንመገብ ይያሉ ነው እንግዲህ ይሳቅን ያማከለ ከ12 ሰዓት በኋላ ከኢፍጣር በኋላ ማለት ነው የሚገርም ራት ተዘጋጅቷል ማለት ነው ዋናው ያለፉት ጊዜያቶች በጣም የሚያስጠሉ ለብዙ ተመልካች ክብር የሌለው ማለት ለራሳቸው ለነገሩ ለራሳቸው ትዳርም ክብር አልነበራቸው አሁን ግን ያው ልጅነት ነው ብንልም ልጅነት ነው ብለን ለናልፍ አንችልም አንድ ሰው ወደ ትዳር ካመራ ስላወቀ ነው ትዳር ወደ ትዳር የሚያመራው እንጂ ወደ ትዳር ለመግባት ዝም ብሎ ጡንጦ የሚጠባ ልጅ አይደለም ወደ ትዳር የሚገባው አይደለ ሐላፊነት እንዳለበት የራሱን ሐላፊነት መሸከም የቻለ ሰው የሌላን ሰው ሐላፊነት መጨመር እንደሚችል ሲያረጋግጥ ነው ወደዛ መግባት ያለበት አይደለ ያ ማለት በተለያዩ ነገሮች ማለት ነው ስለዚህ በትራንሽ አለመግባባቶች ማንንም ኦዲየንስ እንኳን በቀላሉ ተረድቶ የነሱን ችግር እየነገራቸው ማስተካከል ያልቻሉ ድራማ ነው እውነት ነው ብሎን እኛ እንኳን ግራ እስክንጋባ ድረስ ኦልሞስት ላንዶር ያክል ይሆናል ብለን እናስባለን ይሄ ድራማ ሲካሄድ ቆይቷል ዛሬ እንግዲህ መጨረሻውን አግኝቷል ማለት ነው ትልቅ ሰው ይኑር አባቶች ይኑሩ ይክበሩ ማለት ነው ስለዚህ ጋሽም ሁሉንም አስጠንቅቀዋል አብርሃም ስላለፉት ጊዜያቶች እንዲህ ብሎናል ዛሬ ስለ ደስታው አንዳንድ ነገር ያወራናል እንስማው እስቲ ደስ የሚል ዜና ይዘንላችሁ መተናል የምሪን ከመነግራችሁ በላይ ደስ ብሎናል ከልብ ማለት ነው እግዚአብሔርን እኔ ደስታዬን መቆጣጠር አቅቶኛል ደስ በሚል ሁኔታ እርቅ አውርደዋሉ ከዚህ በመቀጠል ከርቁ በኋላ ካናዳ የምትሄድበትን አላማ ሰርዘዋል አዎ እንግዲህ ትላንትና አሳውቃን ነበረ ካናዳ እንደማትሄድ 99% ቀርቻለሁ ስትል ነበረ ካዳሩ በኋላ 100% ሆኗል ዋናው ነገር አብርሃም በዚህ ሰዓት ላይ ደስታውን መቆጣጠር አልቻለም ሰው ይሄንን የመሰለ ደስታ እየፈለገ ነገሮችን ማስተካከል እየቻለ አለ ማስተካከል እኔ ይገርመኛል አብርሃም ሊያስተካክላቸው ማንንም ሰው ሳይኖር ማስተካከል ይችላል ወይ በደንብ ይችላል ስለዚህ እኛን ያወዛገበ ያለው እናንተም ቤተሰቦች እያላችሁ እንዳላችሁት ነገሩ ድራማ መሆኑ ግልጽ ነው እንጂ ምክንያቱም ሩታን እሱ ከማንንም በላይ ያውቃታል አይደለ እሷም ደግሞ ካናዳ ሄዳለሁ ያለችው እሱን አጥቼ መኖር አልፈልግም አልችልም ብላ ነው ሁለቱም በየፊናቸው አንደበታቸው የሚያወራው ሌላ ነው ልባቸው ሌላ ነው ድርጊታቸው ሌላ ነው አያችሁ እንዲህ የወደዳት እዚህ ሰላም እንዳለው እያወቀ አንዴ ፍቅር ጋር የማይረግጠው ቦታ የለው ነገሮችን ለማስተካከል ሌላ ችግር ፈጥሮ ነገር ለማስተካከል መሞከር በተቻለ መጠን አንድ ስተት ከሰራችሁ
በሌላ ስተት አንዱኛውን ስተት ለመሸፈን መሞከር ዋጋ ያስከፍላል። በህይወታችሁ ውስጥ ልትሞክሩት አይገባም። ለምን ካናዳ ልትሄድ የነበረችው እንግዲህ እምወደውን ውዱን ባለቤቴን አጥቼማ እኔ እዚህ አልቀመጥም ብላ ነበር ያንን የወሰነችው። ዛሬ ሩታ መቅረቷ ብቻ ሳይሆን በጣም ደስ የሚለው እዚህ ክሩ ላይ ይሄ ሁሉ ረብሻ፣ ይሄ ሁሉ ስቃይ፣ ይሄ ሁሉ ፍቅር፣ ይሄ ሁሉ ደስታ፣ ይሄ ሁሉ ሀዘን፣ ሳቅና ለቅሶ የነበረበት ዛሬ በአንድ ትሪ መተው በየአይነት ሆነው ማለት ነው ጥሩ ምግብ ሆነዋል። ጋሼ ዛሬ እንግዲህ መተው ይሄንን ሁሉ ቲም ማለት ነው ሁሉም መታረቅ አለባቸው። አዎ እንግዲህ ሁሉንም አስታርቀዋል ማለት ነው። ጋሼ ሁሉንም ሰብስበው ሁሉንም ተቆጥተው ሁላችሁም ልጆቼ ናችሁ ብለው አስታርቋቸዋል። እንግዲህ ትልቅ ሰው እንዲህ ነው የሚያስበው። አባቶች ሲያስቡ በዚህ ልክ ነው የሚያስቡት። ነገሮቹን እርቅ ሲፈጽሙ ግማሽ እርቅ የሚባል ነገር የለም የሚሉት ሙሉ እርቅ ነው። ሙሉ ማለት የተሳተፈበት በሙሉ መታረቅ አለበት ነው። በነገራችን ላይ በትንሽ ነገር ሲያቀጣጥሉ የነበሩ በትንሹ የተነሳው ነገር በዚህን ያክል ሰፍቶ ቤተሰብ ጋር ደርሷል ማለት ነው። ይሄ ያያስ ችግር ነው። አንዳንድ ጊዜ ችግሮች እንዳይፈጠሩ ጥረት ማድረግ አንድ ነገር ነው። ችግሮች ከተፈጠሩ በኋላ ደግሞ ችግሮችን ማኔጅ የምናደርግበት ነገር ደግሞ ራሱን የቻለ ሌላ ነገር ነው። ጥበብ ያስፈልገዋል ማለት ነውና እንግዲህ ዳኒና ጽጌ ዛሬ በሳቅ መጥተዋል። እናምናቸዋለን። ታምናቸዋላችሁ ቤተሰቦች? ከዚህ ፊት ይቅርታ ጠይቀው አብርሃምና ሩታን ዳግም በእናንተ ህይወት ውስጥ አንገባም ብለው ይቅርታ ጠይቀው ነበር አይደል? ይቅርታ ከጠየቁ በኋላ ነው ሁለተኛው ችግር የተፈጠረው አይደለም? ዛሬስ በጣም ደስተኛ ሆኗል። ነገስ እንደማይገቡበት በምን እንመናቸው? እኔም ከሳዳው ተገላገልኩ። አንተ ጥቂት ያስቆርጣል። አንተ በዚህ ሰላም ይሁን። ምን ታደርጋለሽ? አሁንም በዚህ ተቀበሻል። እዚህ ጋር እንዳደርሽ ከዚህ በኋላ እውነቱን እኮ ነው። ምክንያቱም የችግሩ መንስኤ እንበለው እሷ ነበረች አይደል? የመጀመሪያ ከዳኒ ፍቅር ይዞኛል የሚል ሐሳብ አመጣ ከአብርሃም ጋር አብርሃም እንዳያስነናት አደረገች። ከዛን ችግሩ እንዲፈጠር ምክንያት ሆነ። ነገሮችን ለማስተካከል እየሞከርኩ ነው እያለች ከሱ ጋር የማይሆን ነገር ስታደርግ ነበር። አንዴ ቡታጅራ ድረስ እየሄደች እስከ ፔንሲዮን ድረስ እየገባች ማለት ነው። ይሄ በጣም ከባድ ነው ለአንድ ጓደኛ፣ ለአንድ ባለትዳር ይሄ በጣም ከባድ ነው። ስለዚህ ይሄ ትልቅ ስህተት ነው። ኖርማል ነው ጋይስ፣ ኖርማል ነበር የነበረው ነገርና ሁሉም ሰው ነገሮችን ባለመረዳት በተለያየ ነገሮች ሐሳቦችንና ቃላቶች የተሰነጠቁ ብዙ ጥፋተኛ ተደረግንና ብዙም ጥፋተኛ ሆነን ሊሆን ይችላል ወይስ ይቅርታ መባባሉ ለኛ ጥሩ ነው? እንግዲህ ሰው ተግባሩን ነው የሚያው። ውስጣችሁን ሰው ሊያነባ አይችልም አይደለ? ፈጣሪ ብቻ ነው የሚያነበው። የምታደርጉትን ሰው የምታደርጉትን ነገር ካየ በኋላ ለእናንተ ይሰጣችኋል ግምቱ ማለት ነው። አያችሁ አይደለ? ምክንያቱም እናንተ ባለትዳር ስትሆኑ የማይገባችሁ ቦታ ላይ መገኘት የለባችሁም። ለምን የማትገኙት ሄዳችሁ የማይሆን ነገር ስለምታደርጉ ብቻ ሳይሆን የሰው አይምሮ ጥሩ ስለማያስብ ነው። እዛ ቦታ ላይ ደግሞ አስፈላጊም ስላልሆነ ነው። እሷም ደግሞ ከባለትዳር ወንድ ጋር ፔንሲዮን መገኘቷ ምንም ጣጣ የለውም እኮ፣ ይሄ ኖርማል ነው ሊያስብል አይችልም። ምክንያቱም አብርሃምን ወደዋለሁ ስትል የነበረ ሴት ናት። ቃሏና ተግባሯ አንድ ላይ መጥቶ እውነታውን እያሳየን ኖርማል ነው ሰው ነው እንጂ በዛ ልክ ያሰበው ምንም ነገር የለንም ብላ ማለቷ ኦፍ ኮርስ የላቸውም። ሰው ግን እንዲጠረጥራቸው አደረገ። ያ ብቻ አይደለም፣ ኦፍ ኮርስ እኛ ብንጠራጠር ኖርማል ምንም ችግር የለውም። ትዳሩን ግን አጣረለ ሄድች። ለዚህ ምንጭ ደግሞ እሷ ናት። የሆነ አይነት ስሜት እየተሰማኝ ነውና እናንተም እንደዚህ ናችሁ ደስተኛ በእኛ ነገር እንደዚህ ደስተኛ ስለሆናችሁ ከልብ አመሰግናለሁ። እንዴ አሽካፕቲልን አክፈት ሩታና እንግዲህ ሜሮን እየመጡ ነው። ሩታ ሜሮንን ለማምጣት በቃ ቀጥታ እየሸከሸከች ነው ሄደችው ማለት ነው። ምን ሆናችሁ ነው ታችሁ የመጣችሁት?
ተተታውን የመተሰ ጨራሽ እንዴት ነሽ ዴሪ ሾይ እንዴት ነሽ ዴሪ ዛሬ ጥፍ የለም ዛሬ መጠፋቀም የለም ጥፍ የለም ዛሬ ቁጭ በይ እንኳን ደስ ለወቅ ነው ስለከፋቸው ከዚህ በኋላ ምንም ደስ አይልም እንግዲህ ደስ ይላልም ያው ጥሩ ነው ይቅር ባይነት ይቅር ማለት ትልቅ ነገር ነው ይቅር ብለዋቸዋል ትላንትና በቃ የሁሉም የችግሮቹ ምንጭ ናቸው ሆኖም ግን ያው ነገሮች ተስተካክለዋል በዚህ ሰዓት ላይ ግን እኔ ግራ የገባኝ ነገር ዳኒና ሜሮን ባለ ትዳሮች እንደሆኑ ነበር ሲነግሩን የነበረው አይደል ግን አሁን ያው የተለያየ ቦታ እንደሚኖሩ የነሱ ለነሱ ፍቺ ያልሰማን ማለት የሆነ ሰዓት ላይ በቃ እንደተጣሉ ምናምን አክት አድርገው ነበር ግን የዳኒ መኪናም እንደተወሰደ እናቅ ነበር ግን ያው አሁንም ዳኒ ጋር እንደሆነ እናውቃለንና ድራማው እንግዲህ ነው ይሻላል አንጓላ ነበር ነው ኮሜሪ አሁን እሱ ማለት መግባት ግራ ገብቶኛል ይሳቅ ደውሏል እሷ በቃ እናንተ ግን አሁን ይሄ ሚስጥሩ ነው ዝም ያላችሁ አይ ወይስ እናንተ ማታውቁ አይ ይሄን ነገር እኛ ማናቀም እሱ ነው በቴክስት ያወራን ለኛ መታረቅ ከፋዘር በተጨማሪ እናንተ መጀመሪያ ብዙ ለፍታችኋል ያለ መከባበር ነው ይመስለኛል እንጂ እናንተም ብዙ ዋጋ ከፍላችኋል ከልብ አመሰግናለሁ እንግዲህ እነሱ የሞከሩት በማይሆኑ መንገድ ነው እንደውም መጨረሻ ላይ ሜሮን ተሻሽላ ነበር አይደል ሜሮን ከነሱ ተሽላ በጥሩ መንገድ ለማስታረቅ ጥረት አድርጋለች ዋሽቶ ማስታረቅ ለሚባለው ሜሮን የሰራችው ቢያንስ እኛ ልንቀበለው እንችላለን ማለት አንዳንድ ጊዜ ሰው ለማስታረቅ ማለት ምንም ችግር የማያመጣ ነገር እንትን ብሎ ሚዲያ ላይ ማምጣት ነው እንጂ ትልቁ ችግር ለምሳሌ ሩታ አርግዛለች ምናምን ብላ አብርሃም ልቡ እንዲደነግጥ ምናምን አድርጋ ለማስታረቅ ጥረት አድርጋለች ሆኖም ግን ያው ቴስት ሲደረግ እውነታው ሌላ ስለሆነ ሊታረቁ አልቻሉምና ከዛም በኋላ ግን ከነሱ መሃል ወጣለች ያው ጽጌና ዳኒ ናቸው ያሉት ከዛ ይሳቅ ተጨመረ ፍቅር ማለች በቃ ተረመስምሱ ወጣ ማለት ነው ሜሪ ምናልባት ያጠፋው ጥፋት ካለ በጣም ሶሪ ማለት ፈልጋለሁ እኔ ነኝ ሁሉንም ይቅርታ ብጠይቁ ኦፍ ኮርስ በቃ አስቀየምኩት እኔ ነኝ እሷ ናት ሁሉንም ያስቀየም ነው አይሳቱ እኔ ይቀርባል ይሄ በቃ እስካሁን የሰራነው ስህተት በቃ ውጤቱ ይሄ ለዚህ ውጤት አይደለም በነገራችን ላይ ስህተት የሰራችሁት ለዚህ አይደለም ይሄ ውጤት የስህተቱ ውጤት አይደለም በነገራችን ላይ እዚህ ጋር ተሳስታችኋል የስተቱ ውጤት አይደለም የስተቱ ውጤትማ መጥፎ ነበር እንደዚህ ጥሩ አልነበረም ለምሳሌ ሩታም እንዳለችው ካናዳ ብትሄድ ያው ካናዳ የሚባል ነገር ስለሌለ ካናዳ ብትሄድ አብርሃም ሳይገናኙ ቢሆን ውጤቱ ነበር የሚባለው ምክንያቱም ሰው እንዴት ጥሩ ነገር መጥፎ ነገር ሰርቶ እንዴት ጥሩ ነገር ውጤት ነው ሊል ይችላል አይችልም ይሄ ውጤት የጋሺ ውጤት ነው እንጂ ይሄ የእናንተ ውጤት አይደለም ዋናው ይሄ ወጣቱ ግን አንድ ጥያቄ መጠየቅ ፈልጋለሁ ሩታን ማለት ነው አዳር አስባ ምን እንትን እንዳላት ብትነግረን አስተዳደሩ ይስላል ሐሳቧን ለምን እንደቀየረች ጋሺያው ለታ ተናግረዋል በነገራችን ላይ አዳራችሁ በሉ እየተነጋገራችሁ እደሩ ነገሩ ላልቶ ይጠብቀኛል ብለው ነበር ማታ ተቆጥቷቸው ከዛ እየተመካከራችሁ እደሩ ከዛም በኋላ ነገሩ ላልቶ ይጠብቀኛል ጠዋት ብለው ነበርና መልሱ ያው ናቸው ሐሳቧን ምን አስቀየረ አቃሽ ለማይቀርታ ፋሚሊዎቻችን ሌላ ነገር ቢኖር እኮ ይሄን ጥያቄ እሱ ጠይቅ ይተበቀበት እሱ ጠየቀበት የራሱ ምክንያት አለ ሁሉም ነገር ኮንታሚጆ ነው ፍላይቱ ምኑ ትኬቱ ይቃጠል ምን አይነት ፍቅር ነው ሌላ ነገር አይደለም ምክንያቱም አብርሃም ላለማጣት ነው ያደረገችው ተብሏል እንዳለችውም ደግሞ ለሱ ከሆነ ደግሞ ዋጋ የምትከፍሉለት ሰው ካለ ምንም ነገር ነው የምትተውለት ማለት ነው አስተዳደር ምናምን እኛ የለንበትም ያው ያጋጥማል እንግዲህ ከተስተካከለ ከታረቁ በኋላ ምን ሰላም ወረደ በኋላ ምን ችግር የለም ትንሽ እንትን ብለሽኛል
ያው ታስቀይም ያው በሁላችሁ አስቀይማችሁ እውነት ነው። ሁሉም አስቀይመዋል። ሚሮንም አስቀይማለች። ያው ጋሺ በጣም ደስ የሚሉት ነገር በጣም ሳይኮሎጂስት ናቸው። በነገራችን ላይ እያንዳንዷን ነገር የሚይዙበት መንገድ በጣም የሚገርም ነውና ያው ይቅር ብያለሁ። ከነሱ በድምር በጅምላ ነው ይቅርምላችሁ። በቃ ሁላችሁ ይቅር ብያችኋለሁ። በቃ ሳይደፈርስ ማንኛውም ነገር አይጠራም። ያው ደፈርሳል ይደፈር ለምን ደፈረሰ አይባል ለምን እንዲሆንም አይባል ስለሚያጋጥም ነው። በህይወት ውስጥ እንደዚህ ያሉ ነገሮች ያጋጥማሉ። ምንም ጥያቄ የለውም። ማንኛውም ሰው ምንም ችግር ሳያጋጥመኝ ኖር ያለው የሚል ሰው ካለ እሱ ፍጹም ማለት ነው። ስለዚህ እንደዚህ ያሉ ችግሮች ያጋጥማሉ። ያለ መግባባቶች በዚህ ደረጃ እንኳን ባይሰፉ ያጋጥማሉ፣ ግን በዚህ ደረጃ ይሰፋሉ። ሁሉም ሰው ብዙ ሰው እንደዚህ ይሳተፍበታል ብዬ አላስብም። ለሁሉም ሰው በር ክፍት ማድረግ ደግሞ ሌላ ችግር ነው። ራሱን የቻለ ችግርና ጥንቃቄ ያስፈልጋል። ሁላችሁም ይባርካችኋለሁ። ሁላችሁም ወዳችኋለሁ። የልጆቼ ሰላም አውርዳችሁልኛል። ልጆቼ ሰላም ወርዶላችኋል። ምንድነው የሚለቁት? ሰላም ላይ አውርዱ ነው ወይ? ዛሬ ያስታርቃሉ። ግን ማስታረቅ ነገር ትንሽ ከብዳል። መጣ ማስታረቅ አቅታችኋል። ትክክለኛ ጥያቄ ነው። እንግዲህ ጋሼ እንዴት ማስታረቅ ያቅታችኋል? ከዛሬ ነገ ታስታርቃላችሁ እያልኩ ቪዲዮዎቹን እያየሁ ነበረ እና እያሉ ነውና ማስታረቅ ያው ብስለት ይጠይቃል፣ ጥበብ ይጠይቃል፣ የእያንዳንዱ ስሜት ማወቅ ይጠይቃል፣ ማዳመጥ ይጠይቃል። የራስን ስሜት ብቻ ሄዶ ማንጸባረቅ አይደለም ማለት ነው። ስለዚህ አታስታርቁ ማለት ነው። እናንተ ማስታረቅ ቦታ አታውቁት። እውነት ነው። በቃ ላይገባችሁ ይችላል። በዚህ አፈርድላችሁ። እኔ ይሄውን የመጣሁላችሁ እኔ አስተካክያለሁ ከእግዚአብሔር ጋር። እግዚአብሔር ነው አስተካከለኝ። ባይዘው እኔ አይደለም። ይሄ ነው ደስ የሚለው ነገር። አባቶች ሲያስታርቁ እኛ አስታርቅና አይሉም። ደስ የሚለው ነገር ማለት ነው እዚህ ቤት ፈጣሪ ወርዷል ይላሉ አይደለ? ስለዚህ እኛ ሳንሆን ፈጣሪ ያስተካከለው ነገሮችን እግዚአብሔርን ያስተካከለው ብለው ያው ክብሩን ለፈጣሪ ነው የሚሰጡት ማለት ነው። ደስ ይላል። ሁለተኛ ግን አበክሬም ነግራችሁ አስተናቀቡ። እንግዲህ አንድ ችግር ይፈጠራው ውፍይ ብላችሁ ስራችሁ ደስ ብሎኛል። ደስ ይበላችሁ። ሜሪዬ ብዙ ስሻለ ብዬ ነበር አልተሳካ። ተጋ ከወንጀል ነፃ ለመሆን ይወዳችኋለሁ። የተወደዳችሁና የተከበራችሁ ቤተሰቦቼ እንግዲህ ለዛሬ ያስኩላችሁ ቪዲዮ ይመስላል። በሚቀጥለው ስላሉት ነገሮች ለሌሎች ጉዳዮችም ወደ እናንተ ይዤ እመጣለሁ። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው።